አዲስ አበባ በዙሪያዋ እጅግ የሚደንቁና ጥቂቶች ብቻ የሚያውቋቸው ነገር ግን ለማመን የሚቸግሩ በርካታ ምስጢራዊ ገዳማት አሉ። ይህች የሺህ ድምፆችና የሺህ ሩጫዎች ከተማ ከጫጫታዋ በላይ በየካ ተራሮች ራስ ላይ ሰማይን የሚመስል ዝምታ የነገሰበት ስፍራ አለ። ዋሻ ሚካኤል ይባላል። ይህ ስፍራ ድንጋዮች ይናገራሉ፣ አፈሩም የታሪክ ጠረን አለው። ዛሬ የምንጓዘው ወደ ተራ ሕንፃ ሳይሆን ወደ ኢትዮጵያዊው የጥበብ ማማ ወደ ዋሻ ሚካኤል ነው። በዚህ ቪዲዮ በምሁራን ምርምርና በአባቶች ምስክርነት የተረጋገጡትን 12 አስገራሚ ስውር ምስጢራትን በጥልቀት እንመረምራለን። ነገር ግን በዩቲዩብ አናሊሲስ መሰረት ይህ ቻናል ከምትመለከቱት ሰዎች ውስጥ ሰብስክራይብ እያደረጋችሁ የምትመለከቱ 7% ብቻ ስትሆኑ ምንም ሰብስክራይብ ሳታደርጉ የምትመለከቱ ደግሞ 93 እንደሆናችሁ ይነግረኛል። በመሆኑም እኔን ይጠቅመኛል እንጂ እናንተን ምንም ስለማይጎዳ አሁንኑ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ ምስጢር እጅግ ከምታስቡት በላይ አስገራሚና የማይታመን እውነታ ነው። በመቀጠል ወደ ስውር ሐቃችን እንገባለን። ተከተሉ። ምስጢር 1 የማይታወቁት መሐንዲሶች። ዋሻ ሚካኤልን ስናይ መጀመሪያ የሚገርመው አእምሯችን ነው። ይህ ሕንፃ የተገነባው በዓለት ውስጥ ነው። የታሪክ ምሁራን እንደሚሉት ከሆነ ይህ ዋሻ የተፈለፈለው በአክሱም ስልጣኔ ማብቂያና በዛጉዌ ስልጣኔ መጀመሪያ አካባቢ ነው። ነገር ግን አንድም የታሪክ መጽሐፍ እገሌ የሚባል መሐንዲስ ሰራው አይልም። ሚስጥሩ እዚህ ጋር ነው። ያን ግዙፍ አለት እንደ ቅቤ በቀላሉ ቆርጠው ካሬና 4 ማዕዘን ሲያወጡት የተጠቀሙት ቴክኖሎጂ ምን ነበር? አንዳንድ ሊቃውንት በጸሎትና በረድኤት ድንጋዩ እንደ ሰም ቀልጦላቸዋል ይላሉ። ምስጢር 2 የላሊበላው ቀዳሚ ጥላ። ብዙ ጊዜ ስለ ድንጋይ ውቅር አብያተ ቤተ ክርስቲያናት ሲነሳ አእምሯችን ወደ ላሊበላ ይሮጣል። ነገር ግን ዋሻ ሚካኤል ከላሊበላ ቀደም ብሎ የተሰራ ሞዴል እንደሆነ የሚጠቁሙ ፍንጮች አሉ። የአምዶቹ ቅርጽ፣ የጣሪያው አወቃቀርና የመስኮቶቹ አበሳሰል ላሊበላ ላይ ከምናየው ጋር ተመሳሳይነት አላቸው። ይህ ማለት አዲስ አበባ የካ የጥንታዊው የኢትዮጵያ ስነ ህንፃ ጥበብ መፍለቂያ ነበረች ማለት ነው የሚል ጥያቄ ያስነሳል። ምስጢር 3 ስውሩ የመሬት ውስጥ ሜትሮ። በዋሻው ውስጥ በስተግራ በኩል የሚገኝ አንድ ጥልቅ ጉድጓድ መሰል መንገድ አለ። የአካባቢው አባቶች እንደሚናገሩት ይህ መንገድ የጻድቃን መንገድ ነው። በጥንት ጊዜ አባቶች በሚስጥር ከአንድ ገዳም ወደ ሌላ ገዳም የሚሄዱበት ረጅም ዋሻ እንደነበር ይነገራል። አንዳንዶች ይህ ዋሻ እስከ አዳል ምስራቅ ኢትዮጵያ ድረስ ይዘልቃል ይላሉ። ይህ ሳይንሳዊ መረጋገጫ ባይኖረውም በቦታው ላይ ያለው የምድር ውስጥ ንዝረት ግን አስገራሚ ነው። ምስጢር 4 የድምፅ ድግግሞሽና መንፈሳዊ ፈውስ። በዋሻው ውስጥ ቆመው ሃ ብለው ቢጮኹ ድምጿ በሰከንድ ውስጥ 7 ጊዜ ተመላልሶ ይደርሶታል። ይህ በአጋጣሚ ሆነ አይደለም። ጥንታውያን አባቶች ድምፅ ካለት ጋር ሲጋጭ የሚፈጥረውን ፍሪኩዌንሲ ለሰው ልጅ አእምሮ ሰላም እንደሚሰጥ
ያውቁ ነበር። በዝማሬ ግን ዋሻው አብሮ የሚዘምር ይመስላል። ምስጢር 5 የከዋክብት መቆጣጠሪያ መስኮቶች። በዋሻው ጣሪያና ጎን ላይ ያሉ ክፍተቶች ከሰማይ አካላት ጋር የተያያዙ ናቸው። በዓመት ውስጥ በተወሰኑት ቀናት ጨረቃ ወይም ፀሐይ በልዩ አንግል ብርሃናቸውን ወደ ውስጥ ይሰዳሉ። ይህ ቦታ መንፈሳዊ ብቻ ሳይሆን ጥንታዊ የከዋክብት ምርምር ማዕከል ኦብዘርቫቶሪ እንደነበር ፍንጭ ይሰጣል። ምስጢር 6 የግራኝ አህመድ እሳትና የድንጋዩ ምስክርነት። በ16ኛው ክፍለ ዘመን ግራኝ አህመድ መላይ ኢትዮጵያን ሲቆጣጠር ወደ የካ ተራራ መጥቶ ነበር። ዋሻውን ለማቃጠል ብዙ ጥረት ተደርጓል። ነገር ግን ድንጋይ አይቃጠልም። ዛሬ ድረስ በዋሻው ግድግዳ ላይ የሚታዩት ጥቁር ጭስ መሰል ምልክቶች ያንን አስፈሪ ዘመን ያስታውሳሉ። ዋሻው የታሪክ ብላክ ቦክስ ነው። ምስጢር 7 ስውራን መነኮሳትና የምሽት ዝማሬ። በየካ ተራራ ላይ ሌሊት የሚያድሩ ሰዎች የሚናገሩት አንድ የሚያስገርም ነገር አለ። ከዋሻው ውስጥ የሰዎች ዝማሬና የከበሮ ድምፅ ይሰማል። ነገር ግን ሰው የለም። እነዚህ ስውራን ጻድቃን ናቸው ተብሎ ይታመናል። ይህ ስፍራ በዓይን ከሚታየው ዓለም ይልቅ ለማይታየው ዓለም የቀረበ ነው። ምስጢር 8 የንጉሥ ኃይለ ሥላሴ ምስጢር መጠለያ። በጣሊያን ወረራ ወቅት አፄ ኃይለ ሥላሴ ወደ ስደት ከመሄዳቸው በፊት ዋሻ ውስጥ ጸልየው እንደነበር ይነገራል። ጣሊያኖች አካባቢውን ቢቆጣጠሩትም የዋሻው ውስጠኛው ክፍል ግን ለአርበኞች ታላቅ የጦር ስትራቴጂ መነሻ ነበር። አለቱ እንደ ጋሻ ሆኖ ኢትዮጵያን ጠብቋታል። ምስጢር 9 ያልተፈቱት የድንጋይ ላይ ምልክቶች። በዋሻው ግድግዳ ላይ ጥንታዊ ግዕዝ የማይመስሉ ግብፅ ውስጥ ከሚታዩ ሃይሮግሊፊክስ ጋር የሚመሳሰሉ ምልክቶች በብዥታ ይታያሉ። እነዚህ ምልክቶች ምን ይናገራሉ? ምናልባት ስለ መጪው ዘመን የተጻፉ ትንቢቶች የሆኑ እስካሁን ማንም አልፈታቸው። ምስጢር 10 ተራራው ለምን የካ ተባለ? የካ የሚለው ስም ትርጉም ራሱ ምስጢር አለው። አንዳንዶች የካ ማለት የካህናት ቦታ እንደሆነ ይናገራሉ። ጥንት አዲስ አበባ ከመቆርቆሯ በፊት ይህ ተራራ ሊቃውንት መፍለቂያና የመንፈሳዊ የትምህርት ማዕከል ነበር ይላሉ። ምስጢር 11 ታምረኛው ጸበልና የከርሰ ምድር ውሃ። ከተራራው አናት ላይ ውሃ ይፈጥራል። ሳይንሳዊው በሆነ መንገድ ውሃ ወደ ላይ አይፈስም። ነገር ግን በዋሻ ሚካኤልን ይህ አይሰራም። ጸበሉ ከድንጋዩ ቋጥኝ ውስጥ የሚወጣ ሲሆን ብዙ በሽታዎች ፈውስ እንደሆነ ምስክርነት ይሰጥበታል። ምስጢር 12 የኢትዮጵያ ትንሣኤና የዋሻው የወደፊት ዕጣ ፈንታ። ዋሻ ሚካኤል ዛሬ ላይ ተረስቶ የቆየ ቢመስልም አንድ ቀን ግን የዓለም የቱሪስት መስህብ እንደሆነ ይተነበያል። ይህ ቦታ ጥንታዊቷ የኢትዮጵያ ስልጣኔ ዳግም መነሻ ነው ይላሉ። ምስጢራዊነቱን ጠብቆ የያዘው ይህ አለት ለትውልድ የሚነገረውና ገና ብዙ ታሪክ አለው። የምስጢራችን ማጠቃለያ የቪዲዮ ጉዞ ጉብኝት ምን ተማር? ዋሻ ቅዱስ ሚካኤል ከድንጋይ የተሠራ ገዳም ብቻ አይደለም፣ የኢትዮጵያ መንፈሳዊ ጥበብ ጭምር ነው። እነዚህ 12 ምስጢራት የሰው ልጅ ከፈጣሪ ጋር ያለውን ግንኙነት፣
የጥበብን ጥልቀትና ታሪክን አስፈላጊነት ያስታውሱናል። ወዳጆች ይህ ታላቅ ታሪክ ለቀጣዩ ትውልድ እናስተላልፍ። ደግሞም ባጠገባችን ብዙ ድንቅ ታምራትና ታሪካት የምንሰማበትና የምናይበት ስለሆኑ ዋሻ ቅዱስ ሚካኤል ገዳም ያሉ ገዳማትን በጎበኘን ቁጥር ኢትዮጵያዊነታችን ይለመልማል፣ ታሪክና ሃይማኖታችን እንጠብቃለን። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 12ቱ ስውር ሐቆች ዋሻ ቅዱስ ሚካኤል ገዳም ድብቅ ምስጢራት ጥቂቶቹን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኖር። አሜን።